የታሪካዊ ተላጦች ተላላኪ ግብዓተ መሬት እየፈጸምን የኢትዮጵያን የግዛት አንድነትና ሉዓላዊነት እናስጠብቃለን ሲሉ በሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጄኔራል ሹማ አብደታ ተናገሩ። የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ 118ኛው የሰራዊት ቀን በዓል በደብረ ብርሃን ከተማ ተከብሯል። ደጀኔ በቀለ ተጨማሪ አለው። በበዓል አከባበሩ የመከላከያ ሰራዊት አባላት የሰሜን ሸዋ ዞንና የደብረ ብርሃን ከተማ አስተዳደር የመንግስት የሥራ ኃላፊዎችና የከተማዋ ነዋሪዎች ተገኝተዋል። በዓሉን አስመልክቶ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ባስተላለፉት መልእክትም ሰራዊቱ በክልሉ የገጠመውን የጸጥታ መደፍረስ ችግር የቀለበሰ ጀግና ተቋም መሆኑን ገልጸዋል። የከተማው ማህበረሰብ ትልቅ ክብር እየሰጠው እንደሆነም አንስተዋል። ሰራዊቱ ትልልቅ ሀገራዊ አጀንዳዎች በስኬት እንዲጠናቀቁ የማድረግ ሚናውን በብቃት እንዲወጣም የየአካባቢያችንን ዘላቂ ሰላም መጠበቅ ከህዝብ ይጠበቃል ብለዋል። በቀጣይም በተለይ ዘላቂ ሰላምን ማረጋገጥ ላይ ሁላችንም ትኩረት አድርገን መከላከያ በአገር አቀፍ ደረጃ የተያዙትን ትልልቅ አጀንዳዎች እንዲያስከብር በማድረግ ረገድ ሁላችንም የበኩላችንን ኃላፊነት የምንወጣበት ወቅት ስለሆነ ይሄንን ትኩረት አድርገን በዚህ በዓል ቀን እንድንሰራ መልእክት ለማስተላለፍ ነው። በተለይ በአገር አቀፍ ደረጃ የተያዙ ትልልቅ አማላይ የሆኑ በተለይም ከባህር በር ጋር ያሉ በመንግስት ደረጃ የተያዙትን ግብ ለማሳካት እንዲቻል ሁላችንም በዚህ ረገድ ርብርብ እንድናደርግ መልእክት ለማስተላለፍ ነው። በሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ ዋና አዛዡ ሌተናል ጄኔራል ሹማ አብደታ ኢትዮጵያ በተደጋጋሚ ጠላቶች ሊደፍሯት ቢፈልጉም በሰራዊቷ ቆራጥ ተጋድሎ ሉዓላዊነቷ ተጠብቆ ለዛሬ ደርሳለች ብለዋል። የታሪካዊ ጠላቶች ተላላኪዎችን ግብዓተ መሬት እየፈጸምን የኢትዮጵያን የግዛት አንድነትና ሉዓላዊነት እያስጠበቅን እንገኛለንም ብለዋል። ሰራዊቱ ጥንካሬውን በማስቀጠል ለሀገር ልዕልና በአንድነት ይሰራልም ነው ያሉት። እንደ አንድ ሰው ሆኖ አብሮ የሚሞት አብሮ የሚርበው አብሮ የሚጠማው አንዱ ሲወድቅ አንዱ የሚያነሳው የአንድ ሀገር ወሳኝ የሆነ ሰራዊት ነው። ህይወት እየከፈለ ህዝብን ሀገርን የሚያኖር ሰራዊት ነው። ዓለም አቀፍ ተጽዕኖ ለማሳደር ሰራዊት በጣም ወሳኝ ነው። ብሔራዊ ጥቅም ለማስከበር ወሳኝ ነው። የሌላ መንግስት ባህሪን ለመቀየር የሚያስችል ጠንካራ ኃይል ነው። የሰሜን ሸዋ ዞን አስተዳዳሪው መካሽ አለማየሁ እንዳሉት ደግሞ ከኢታማዦር ሹም እስከ ተዋጊዎች ያለው ሀገራዊ አጀንዳ አረዳድም ለሌሎች ተቋማት ጭምር ምሳሌ የሚሆን ነው። በአንድ ጉዳይ ላይ ወጥና ተመሳሳይ አረዳድ ይዞ ተግባርን ከመፈጸም አኳያ ለሌሎች ተቋማት በራሱ ተሞክሮ የሚሆን ተቋም እንደ መከላከያ ተቋም ከኢታማዦር ሹሙ ጀምሮ እስከ ታችኛው ተዋጊ ድረስ በአገር ጉዳይ በአጠቃላይ ግዳጅ አፈጻጸም ላይ ወጥና ያው የሆነ አረዳድ ይዞ ከመፈጸም አኳያ ለሌሎች ተቋማት ተሞክሮ የሚሆን ተቋም ነው። ፈተናን ወደ እድል ቀይሮ አገርን ለድል ማብቃት አድርጎ ማሳየት የሚችል ብሔራዊ ኩራት የሆነ ተቋም ነው መከላከያ። በበዓል አከባበሩ የተሳተፉ የደብረ ብርሃን ከተማ ነዋሪዎችም የሀገር መከታ ለሆነው የሀገር መከላከያ ሰራዊት ትልቅ ክብር እንዳላቸው ገልጸዋል። ረጅም ዘመናትን የተሻገረው ሰራዊት ዛሬን በጀግንነት እየተዋጋ የነገዋን ኢትዮጵያ ልዕልና እያስከበረ መሆኑንም አንስተዋል። እንደ ሀገር የባህር በር ባለቤት ለመሆን የተጀመረውን ጥረት እንደሚደግፉትም ነዋሪዎቹ ተናግረዋል። አቀዋለሁ አብሬው ነበር፣ ጁባ ላይ ነበር። ትልቅ ክብር የኢትዮጵያ ሰራዊት ነበረውና ጀግና ነው፣ ወደፊትም ጀግና ነው ይኖራል። አሰብን ምጽዋን የባህር በራችንን አንገታችን ተቆርጦ እንዲኖር ያደረጉት የወያኔ መንግስትና የሻዕቢያ መንግስት መሆናቸውን ሁሉም የኢትዮጵያ ሕዝብ በውል ሊረዳው ይገባል። በዓለም ሕግ መሰረት መጠየቅ ነው፣ ካልሆነም የማይቀር ነው፣ እንቀላቅላለን ማለት ነው። የሀገርን ዳር ድንበር ከማስከበርም አልፎ ለሌሎች ሀገራትም ጭምር ሰላም የማስከበር ተልእኮውን በብቃት የተወጣና እየተወጣ ያለ የተደራጀ ሰራዊት መሆኑንም ወታደራዊ አመራሮች ገልጸዋል። የውስጥ ባንዳዎችንና ታሪካዊ ጠላቶችን አደብ በማስገዛትም ሀገራዊ አጀንዳዎች እንዲሳኩ በጀግንነት ይሰራል ብለዋል። በሁሉም ነገር የተስተካከለ ነው። ምንም ማንኛው ስራ ማንኛው ግዳጅ ለመውጣት ወደ ኋላ የሚልበት ሁኔታዎች አይኖሩም። ሁሉም ስራዎች የልማት ስራዎችን አገራዊ ስራዎች ለመስራት ዝግጁ ነው። እኛም ደግሞ ሀገርን ህዝብን ከመጠበቅ አንፃር ቀጣይ ብዙ ነገር ይጠበቅብናል ብዬ ነው የሚያስበው። ሰራዊቱ ለኢትዮጵያውያን ህልውና የሚኖር የህዝብ ልጅ በመሆኑ መላው ኢትዮጵያውያን ለሰራዊቱ ተልእኮ መሳካት ድጋፍ እንዲያደርግም ጥሪ ቀርቧል።